ወይኔ ተበላው። ምን እንዳጠፋው እንኳን ሳለው ከቤት አበረርሽ። አሁን ገና መስማራለሽ። አንቺ እስካሁን አለሽ እንዴ? ሂጂ ከዚህ። ጉልበትሽን ሰብሬልሽ ተራማጅ የነበርሽው ተሳቢን ተሳበ ማለት ለኔ ስትል ለምን እዚህ ተጎልተህ አታል። ስለዚህማ በቃ እኛ የሌለልት መስሎን አንጋረግ ነው። ወንድ ልጅ እኮ ነው አንቺ የዲያብሎስ ታናሽት። አንቺ ደግሞ ምን ያስገለፍጥሻል? ግን ትንሽ መቀጣት አለባት። ቆይ ለምንድን ነው ኪንጎን ያልሆነ ነገር ውስጥ መከተል? ምን ውስጥ ከተትኩ? ብቻ ቤኪን አፈቀርኩት ልቴ ባልሆነ አደይን ደግሞ ከሴቶች በተለየ ላገባት ነው የምፈልገው። ማውራሽ ነገር አዳምጪ። አለቅሽም ከመት ቆይ አንቺ ችግርሽ ምንድን ነው? ምን ለማድረግ እየሞከርሽ ነው? ልቀቂ ለሊ። ቆይ እዚህ ምሰረል እኔ ማስከፍቻለሁ ብዬ እዚህ እንደውም ጠጥሬ ነበር። አንተ ግን ምንም አልመሰለህም። አንቺ ለምን ደቆ እሱ የምትከታተዩ? ለምን አታዩም? ልጁን ሊዱ አፍሽን ዝጊ። ሲጀመር ምን ለማድረግ እየሞከርሽ እንደሆነ በደንብ አድርጌ አውቃለሁ። እሺ ስለዚህ ዝም በይ። አንተ ደግሞ እንደፈለክ መሆን ትችላለሽ። እሺ ቆይ ለሊ አትሂጂ፣ አውሪ። ቆይ ምን እንዳጠፋው እንኳን ሳለው ከቤት አበረርሽ። ቆይ ምንድነው ችግርሽ? ምንድነው ያደረኩሽ? ይቅርታ ቤኪ፣ ግን እኔንም ልትረዳኝ ሞክር እባክህን። ለሊ ልረዳሽ እየሞከርኩ ነበር። ቆይ ለምንድነው የምትሸሺው? ለምንድነው እውነቱን ማትጋፈጪው? ምንድነው የምጋፈጠው? ቤኪ እሷን ተዋት። ሁሌም ማለቃቀስ ልምዷ ነው። ቤኪ ለማሳዘን ብለሽ የማይሆን ነገር አታውሪሽ። ኤላም ትቶሽ ሄደው እንዲህ ስታለቃቅሽ ነው። ሊዱ አፍሽን ዝጊ። እሺ ሲጀመር ኤላን እኔም አንቺ በደንብ አድርገን እናውቀዋለን። ኤላን አንቺ ምን አይነት ሰው እንደሆነ በደንብ አድርገሽ ታውቂያለሽ። ስለዚህ አፍሽን ዝጊ። እኔም በጥፊ ለሊ ትሰሚኛለሽ? እኔም ሳልደግምሽ ከዚህ ቦታ ሂጂ። እኔ ምን አደረኩኝ? ቤኪ ለሊ ባደረገችው ነገር ተጸጽታ ባቡሬን ይቅርታ ጠየቀችው። የኪንጎ ከዳይመንድ ጋር ገጥሞ በስርቆሽ ወንጀል መሯሯጥ የመረራት ቅምጥል ከዚህ በኋላ አይንህን ላየው አልፈልግም ስትል ኪንጎን አሰናበተችው። አሹ ዳይመንድና ሩታ ወደ ገጠር እንዲሄዱ ተፈቀደላቸው። እናም በእቅዳቸው መሰረት የአደይን ቤተሰቦች ለመጠየቅ ማለትም ሽማግሌ ልኮ አደይን አገባሻለሁ የላ ማለት ወደ ገጠር ጎራ ብለዋል። በእነ አሹ ወደ ገጠር መሄድ የተበሳጨችው ፍቅር አሁንም አብሬ ካልሄድኩኝ ብላው እናቷን በማስቸገር ላይ ትገኛለች። ነገር ግን በፍጹም አትሄጂም ተብላ ስለተከለከለች እጅግ በጣም ድብርት ውስጥ ገብታ ቤት ቆልፋ እያለቀሰች ትገኛለች። ዴቭን በተደጋጋሚ ወደ እነ አደይ ጋር መሄዱ አስፈላጊ አይደለም፣ እናንተ መጋባት ካለባችሁ መጋባት ትችላላችሁ፣ ቤተሰብ ጋር መሄዱ ለምን አስፈለገ ብላ ብትጠይቀውም ነገር ግን ከዚህ በኋላ የኔ ደስታ የሚያስደስትሽ ከሆነ አሁን ደስተኛ ሲል ነበረ ዴቭ የመጨረሻ ቃሉን ሰጥቷት የሄደው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 148 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ለሊና ባቡሬ ተቀያይመው ነበረ። ማለትም ለሊ ባቡሬ ላይ አልፈልግም ውጣልኝ ብላ አስቀይመው ነበረ። ባቡሬም እንግዲህ በለሊ ጥያቄ መሰረት እሷን ላለማየት ማለትም ከፊቷ ዞር ለማለት ሞክሮም አንድ መናፈሻ ውስጥ ይገኝ ነበር። እዛ መናፈሻ ውስጥም እንደነበረ እንግዲህ ሊዱ ከየት መጣሽ ሳትባል ተከስታ ባቡሬን እያወራችው እና ምን ሆነ ነው እየቆዘምከው እያለች እየጠየቀችው ትገኝ ነበረ። እናም በዛ አጋጣሚ ደግሞ ለሊ ባቡሬን ይቅርታ ለመጠየቅ እየሄደች ነበረ። ባቡሬና ሊዱ እንግዲህ ቁጭ ብለው እያወሩ አግኝታቸዋለች። ለሊም እጅግ በጣም ስሜታዊ በሆነ መንገድ አንቺ ከዚህ ከባቡሬ አጠገብ ምን ታደርጊያለሽ? እናስ ከኔ ጋር ምንድነው ችግርሽ? ቆይ በማለት ነበረ እንግዲህ ሊዱን እስስቷን አንቃ ልትገላት የነበረው። ለሊ አሁን ላይ እጅግ በጣም ፍቅር ውስጥ እየገባች ትገኛለች። ነገር ግን ማመን አልፈለገችም። ከባቡሬ አጠገብ ማንም እንዲገኝ አትፈልግም። እናም ሊዱን በምላሹ አንቺ ምን አገባሽ? ባቡሬን ምንሽ ነው እና ነው እንደዚህ የምትቆጣጠሪው? ኤላንም እንዲህ ስትከታተይና ስትቆጣጠሪው ነው ጥሎሽ የሄደው በማለት እንግዲህ ቁስሏን ለመነካካት እየሞከረች ትገኛለች። ለሊም ደግሞ እንግዲህ በጥፊ ካጠናከረቻት በኋላ ባቡሬንም የራስ ጉዳይ ነው ብላ ጥላው ሄዳለች። እሱም ለሊም በመከተል ያለ ጥፋቴ ለምንድን ነው እንደዚህ የምትቀጭኝ? ቆይ ለሊ ጥፋቴ ምንድን ነው ሲል እሱም ተከትሎ አናግሯት ነበረ። ነገር ግን በቃ ባቡሬ ይቅርታ አድርግልኝ፣ ምንም አላጠፋህም፣ እናም ሁሉም ነገር የኔ ጥፋት ነው፣ እባክህ ስሜታዊ ሆኜ የምናገረውን ነገር አትጻፍብኝ፣ እባክህ ይቅርታ አድርግልኝ ስትል ለሊ ይቅርታ ጠይቀዋለች። እሱም እንግዲህ ይቅርታሽን ተቀብያለሁ፣ እናም ይቅርታ አድርጌልሻለሁ በማለት ነበረ በተቀመጠችበት ጥሏት የሄደው።
በሌላ በኩል ደግሞ ኪንጎና ዳይመንድ ናቸው። ኪንጎና ዳይመንድ እንግዲህ ስራቸው ሌብነት እንደሆነ እናውቃለን። እናም የአንድ የማይነካ ሰው እቃ ነክተው ማለትም ስልክ ወስዳ በየሄዱበት እየተሯሯጡ ይገኛሉ። በዛ ሲመጣባቸው በዛ ይሮጣሉ፣ በዛ ሲመጣባቸው ደግሞ በዛ ይሮጣሉ። እንግዲህ እነሱ እንደ ቋሚ ስራ አድርገው እየሰሩት ያሉትን ስራ አደይም ሆነች እንዲሁም ደግሞ ቅምጥል አልወደዱትም ማለት ነው። ይህንን ስራ የምትሰሩ ከሆነ አደይ ለእኔም ወንድሞቼ አይደላችሁም፣ ቅምጥል ደግሞ ከዚህ በኋላ ኪንጎ የሚባል ፍቅረኛ የለኝም፣ እኔ ሌባ ባል እንዲኖረኝ በፍጹም አልፈልግም ስትል ነበረ ማስጠንቀቂያ የሰጧቸው። እና ኪንጎም እንግዲህ በምላሹ እባክሽ ቅምጥል ይህን ስራ ካልሰራ ሌላ ምን ልንሰራ እንችላለን? እናም ደግሞ ለዳይመንድ ገንዘቡ ያስፈልገዋል፣ ስለዚህ ሰራ አድርገን መኖር አለብን ሲል ነበረ ያስረዳት። ይህ ከሆነ አላማ ከዚህ በኋላ አንተ የኔ ባልም የኔ ፍቅረኛም አይደለህም፣ ላይህም አልፈልግም ስትል ቅምጥልም ጥላው ሄዳለች። በተጨማሪ ደግሞ ኪንጎና አደይ በሚያወሩበት ሰዓት ነበረ እንግዲህ ቅምጥል ወደ እነሱ መታ ያየቻቸው። እናም ኪንጎ አሁን ምን እያደረክ ነው? አሁንም ያልጨረስከው ጉዳይ አለ እንዴ ስትል ነበረ ያጠየቀችው። ነገር ግን ኪንጎ ለማስረዳት ቢሞክርም ቅምጥል ለማመን ፈቃደኛ አይደለችም። ምክንያቱም አሁንም የአደይን እጅ ይዟት ስለነበረ ከአደይ ጋር ያልጨረሱት ጉዳይ አላቸው። ስለዚህ እስከሚጨርስ ጊዜ ልስጠው በማለት ተመነጫጭቃ ጥላው ሄዳለች። አደይም በዚህ ነገር እጅግ በጣም አዝና ትገኛለች። ያው ቅምጥል ሌላ ነገር መስሏታል። እኔ ደግሞ ኪንጎን በአጋጣሚ ነበረ ያገኘሁት። እናም ሰላም እያልኩት እያለ ነበረ ቅምጥል ያየችን ስትል ለለሊ አስረድታታለች። ለሊም ችግር የለውም በቃ ቅምጥልን እኔ አናግራታለሁ፣ አደይ አንቺ አትጨነቂ በማለት ተነጋግረዋል። አደይ እንግዲህ የራሷ ችግር እያለባት በተጨማሪ ደግሞ ይሄኛው የኪንጎ ጉዳይ ሌላ ችግር ሆኖባታል። ቅምጥል ባገኘችው አጋጣሚ ጓ ማለቷን እንደቀጠለች ትገኛለች። እናም እኔና ኪንጎ አሁንም ግንኙነት እንዳለን ነው እንዲህ የምታውቀው? ቅምጥል መቼ ነው የምታምነው? እናም ለነሱ ፍቅር መንስኤ አልሆናቸውም፣ ማለትም ለነሱ ፍቅር ችግር ልሆንባቸው አልፈልግም ስትል ነበረ አደይ እንግዲህ ራሷን እየወቀሰች ያለችው። ነገር ግን ጉዳዩ ይህ ሳይሆን ኪንጎ በአጋጣሚ ነበር አደይን ሰላም ለማለት እየሞከረ የሚገኘው። በሌላ በኩል ደግሞ የአሹና የሮማን ጉዳይ ነው እንግዲህ ሊፈታ ያልቻለው። የአሹና የሮማን ፍቅር በፍጹም አሁንም አሹ ድፍረቱን አግኝቶ ሊነግራት አልቻለም። በተደጋጋሚ ሊያሳያት ቢሞክርም ነገር ግን ሮማን ምንም የሚገባት አይነት ሰው አይደለችም። አሹን ከወንድምነት ውጭ በፍጹም ለፍቅር ልታስበው አልቻለችም። እናም ይህ ነገር ለአሹ ደግሞ ጥያቄ ይፈጥሮበታል። ለምንድን ነው ሮማኔ እኔን በፍቅር አይን ማየት ያልቻለችው እያለ በተደጋጋሚ ራሱን እየጠየቀ ይገኛል። እናም የዳይመንድና የሩታ ፍቅር ደግሞ አሁን ላይ እንደቀጠለ ነው። ማለትም ሻኪራዬ ማለቱን እንደቀጠለ ይገኛል ዳይመንድ ማለት ነው። ይህንን ነገር ያየው አሹም ለምንድን ነው በዚህ ልክ ዳይመንድና ሩታ እየተቀራረቡ ያሉት? እናም እኔና ሮማን ለምንድን ነው መግባባት ያልቻልነው? ሰው በአይን ይግባባል፣ እኛ ደግሞ በተግባር መግባባት አልቻልንም። ይህ ነገር ሊሆን የቻለበት ምክንያቱ ምንድን ነው እያለ አሹ ከራሱ ጋር እያወራ ይገኛል። ሮማንም ወደ ገጠር መሄድ የምትፈልጊ ከሆነ መሄድ ትችያለሽ፣ ማለትም ከነ አሹ ጋር እንዲሁም ደግሞ ከዳይመንድ ጋር መሄድ ከፈለግሽ መሄድ ትችያለሽ ስትል የፍቅር እናት ብትፈቅድላትም ነገር ግን እሷ አሁን ላይ ለእኔ እዚህ መሆኑ ነው የሚሻለው፣ ምክንያቱም እዛ ከሄድኩኝ አለልኝ ድጋሚ ይተናኮልኛል፣ ስለዚህ እዛ ከሱ ጋር መፋጠጥ አልፈልግም፣ አሁን እዚህ ብቆይ ይሻለኛል በማለት ነበረ እንግዲህ ወደ ገጠር መሄዱን አልፈልገውም ብላ የቀረችው። ነገር ግን ከነ ዴቭ ጋር አብራ ሄዳ ከዴቭ ጎን ብትቆም እጅግ በጣም ጥሩ ነበረ። ማለት አገሩንም ሰውንም በደንብ ስለምታውቀው ለነ ዴቭ መንገዱን ብትመራቸው እናም ያለውን ነገር ብታስረዳላቸው እጅግ በጣም ጥሩ ነበረ። እሷ ግን ለዚህ ነገር ፈቃደኛ አልሆነችም። ዴቭም እንግዲህ የሄደበት ነገር ይሳካለት ይሆን? እናም የአደይን የሽምግልና ጥያቄ ጠይቆ ቤተሰቦቿ ይፈቅዱለት ይሆን ወይስ ደግሞ እሱም ከዚህ በፊት ስለሚያውቁት አይ በፍጹም አይሆንም ብለው ይመልሱት ይሆን? እሱም በቀጣይ ቪዲዮ ተከታትለን የምናቀርብ ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ። ባይ